ይኖራላችሁ በውስጥ አጽፈም እኔ ትክክለኛ መልስ ይሄ ነው። እሺ በቃ ግምጁ ማለት እቺ ናት። ወርቅ በሳት ሲፈተን እንዴት ነው ያብረቀረቀ ነው የሚሄደው። ወርቅ እሳት ውስጥ ሲገባ እንዴት ነው የቀለጠ ያበራል። እሷም ያቺ ናት። በፈተናዎቹ ሁሉ መሀል ያበራች እየደመቀች የምትሄድ ልጅ ናት። እሷ ማለት ይቺ ናት። ማስመሰል የማታውቅ በቃ ይሄ ነው የእሷ ባህሪ። እሺ ይሄ ማብራራት እኮ አይጠበቅም። ከድሮ ጀምሮ ያውቃታል እሷን። አሁን ሳይሆን ግምጃን የሚያውቋት ከድሮ ቲክቶክ ከጀመረ ጀምሮ የሚከታተለ ሰው የግምጃን ጸባይ ያውቃል። ሀታ ብዙ ነገር ታታማክረን አሰራም ነበር። ጸባይዋን ጥንቅቅ አድርገው ስለሚያውቁ ነው እንጂ እንደዚህ የሚሉት ክፉ ናት የሚል የለም። እሷን ክፉ ናት የሚል ሰው ምኗ ላይ ክፋት እንዳለኔ ይታየኝ ያውቋታል ማለት ነው ጥንቅቅ አድርገው። ስለዚህ እኔ አንዳንዴ ቁጭ ብዬ እጠይቃታለሁ። ግምጁ እነሱ የሚሉት ምን ላይ ነው ባህሪ ይችላታለሁ። ጌታ በጣም ብዙ ጊዜ ራሴን እጠይቃለሁ። እንዴት ልጅ ሌላ ባህሪ ያላት እንደኛ ማናቀው ብዬ ብዙ ጊዜ አያታለሁ። ራሱ ዝም ብዬ በቃ ዝም ብዬ አይኔ ነው። ግልጽ ሰው እኮ አይወደድም። ድሮም እኮ ይታወቃል። ግልጽ ሰው ማለት አሁን ግምጃው ምንም የሚጠላባት ነገር የለም። ምንም ጥፋት አሁን ዝም ብለሽ ትታያት ራሱ ዝም ብላችሁ ስታዋት ግምጃው ማለት ነው በቃ ሰው ራሱ አይቶ የሚፈርድ ነውና የሚቀኑባትም ስለሚቀኑባት እሷ ከዚህ ወጣ ከመዳም እንትን ወጣ እንዲህ ያለ ደረጃ ላይ ስለደረሰች በቃ የሷ እንዴት ነው የምናገኘው? እንዴት ነው መውጣት የምንችለው? እንዴት ነው በቃ እንደሷ የምንሆነው? የሚያሩ ብዙ ስላሉ የመዳም ቅመሞች ናቸው እኮ ደግሞ አብዛኞቹ የሚሰርቧት እንትን የሚሏት ምናምን አላደል ተኩሽና ሳይወጡ እሷን እዚህ ደረጃ ላይ ስለደረሰች ስለሚቀሩባት ነውና ለማይረባ ሰው ቦታ አያስፈልግም፣ ምንም አያስፈልግም። እና ወደፊት የኔ እናት ምንም የሚያግድሽ ነገር የለም። ይቅርታ አርጉልኝና ማለት ነው የማዳም ቅመሞች እናንተ ጥሩዎችን አይወክሉም፣ ጥሩ ሰዎችን አይወክሉም። የማዳም ቅመም ብዬ ሳውራ ሁላችሁንም እየወከልኩ ምናምን አይደለም። ግን ይሄ እንዴት ነው የሚቀኑባት የማዳም ቅመም? አሁን ለምሳሌ ለመሰለሽ የሚቀኑት አብዛኛው ሁሉም ሰው እግዚአብሔርን በጣም ብዙ ሰው ይሄ እንዴት ነው የሷ የተለየ ህይወት ነው። ከዛ ህይወት ወጣ ከዛ ካሳለፈች መቼም ሁሉንም ነገር አይታችሁታል፣ ሰምታችኋል። ከዛ ህይወት ወጣ ዛሬ እዚህ ላይ ጠንክራ ጀግና ሆና እየኖረች ያለች ሴት ብትሆን እሷ ናት። እሺ ስለዚህ በቃ ልጅቷ ስራዋን ትስራበት፣ ተዋት፣ እግዚአብሔርን ተው፣ በቃ እረፉ። ጀመር ማለት ነው ቤዚዬ ሲጀመር ደሞ አፋፊ ምርጥ እህቶች አሏትም ለሷው መከታ የቆሙ እናቴም በጣም የሚወዷት ልጆች ማለት ነው። በቃ በዛ ላይ ደግሞ አዳኞች አሉ። ምንም የሚያስለቅሳት ምንም በቃ ደስተኛ አሁን ላይ ያለን እኛ ራሱ ማለት ነው በጣም ደስተኛ ነን። ተኮስተር ጋር በቃ የሆነ በቃ አለ አይደለ ከወንድሟ ጋር ሆና አሁን ነፃነቷን በጣም ወደነዋል ሁላችንም። እናቴ በጣም ደስተኛ ነን። እንደፊት አልቅሳ እናያትም፣ እንደፊት እንትባናያትም። በቃ እየወጣች ነው እየሰራች ነው። ስለዚህ ለመዳም ኩሽና ሆና ለምትሳደቡ መልሳ አያስፈልጋትም። በቃ ለነሱም እኛ መልሳለን፣ ችግር የለውም። እና ስራዋን በቃ እየሰራች ነው። ተመስገን ብላ ወላሂ እንወዳታለን፣ እኛ እንወዳታለን። አዳኞች ሙተው ነው የሚወዷት፣ በጣም ከምንም በላይ ሙተው። አዎ የምር ሲሪየስ ልክ ነሽ፣ እውነትሽን ነው። እና ማለት ነው ሁላችሁም እዚህ ውስጥ ባይዘዊ ከ150% ይኖራል። እሷ የምትጠሏትም የምትወዷትም ትኖራላችሁ። ግን ግምጁ በቃ እናንተ ያቺ የሳላችኋት ግምጁ የምትጠሏት ሰዎች አንድ ነገር ልንገራችሁ፣ ያቺ የምትጠሏት ግምጁ የለችም። በጀግንነት እንጂ በፈሪነት አሸናፊነት የለም እዚች ምድር ላይ። ስለዚህ እሷ ደግሞ አባቷን መሳይ ጀግና ናት። ጀግና የጀግና ልጅ ናት። ጀግና ሰው ደግሞ እነዚህ እኮ የሚሰርቧት ማለት ነው ቤዚ የሚሰርቧት የሚረግጧት እንትን የሚሏት የሚያጨማልቋት አታ የመዳም ቅመም ባይሆኑ ታገር ውስጥ ያሉት ራሱ የሚሰርቧት ማለት ነው አልፋቸው ስለሄደች ነው። ታኩሽና መጣ አልፋቸው ስለወጣች ነው እንደዚህ የሚያንጨረጭራቸው። እናቴ ቦታ አትስጥ። በጣም ደስተኛ ናት። አሁን ላይ ደስተኛ ትሆንና ተስራበት ስራዋል።
ወደፊት እኛም አለን አትጎኗናል መሸም የማንከዳት አለን በቃ እናንተም ተጎኗ አብራችሁ ስላላችሁ እዛው ሀገር አንድ ላይ ናችሁ እኛስ ውጭ ሀገር ነው ያለነው በቃ በሚያስፈልጋን ነገር ተጎኗ ሆኑ ተስራዋን ተስራ እሷ ድሮም ከልጅነቷ ማጀምራ አንበስ ጎበዝ ነች በቃ አለ አይደለ አንዳንዱ ለሚሳደባሰው አያስፈልግም በቃ አሁን ተመችቶናል እኔ ማለት ነው የእግዚአብሔርን ትንሿ ነው ማለት እኔ በአካል ሳገኛት ትንሿ ነው ማለት እናንተ ጋር ግምጁ ማለት እና የሷን ማለት ነው ትንሽ ስለሆነ ትንሿ ናትና የሆነ ጊዜ እናረጋች መሰላችሁ የዋህነቷ እግዚአብሔርን ይሄ አሁን እናት መንገድ ላይ ማለት ነው ራቤ ጋለቻት አልፋ እንደማትሄድ ታውቃላችሁ እግዚአብሔርን የሆነ ቀን መንገድ ላይ ይሄድን ግፍ ያኮነ መንገዱ በጣም ጥብብ